አላህ ያለው ከአርሽ በላይ ለምኑ ሁሉ ነገሩ በሁሉ ነገር ስትይ በእውቀቱ ከአርሽ በላይ ነው። ስለዚህ አላህ እዚህ ጋር ያለውትን አያውቅኝም ማለት ነው። ከአርሽ በላይ ስለሆነ በእውቀቱ ፈጣሪ ከአርሽ በላይ አለ ብለን እናምናለን። አርሽ ሳይፈጠር ደግሞ ምንም ነገር ስላልተፈጠረ አርሽ ላይ ነው የሚሆነው። አይ አሁን ለምሳሌ እንደ ኢብኑ ተይሚያ አንቺን ቢያገኙሽ ይገሉሻል እኮ አላህ ከአርሽ በላይ ነው በዛቱ የማይል ከዛ ደግሞ ሁሉ ቦታ ላይ በዛቱ አለ ብሎ የሚያምን ካለ አንገቱ ተቆርጦ ጭንቅላቱ ቆሻሻ ገንዳ ውስጥ መጣል አለበት ብለው የሚያምኑት እነሱ። እዚህ ጋር የሚገቡት ሙስሊሞች አሉ፣ አንዳንድ ሙስሊሞች ማለት ነው፣ ምንም ስለ እስልምና ማያውቁ። አንተም እኮ ገብተሃል እኮ መመለስ ምችል ሆነ መመለስ ነው። ሌላውን አያውቁም ከማለት በፊት አንተ ታውቃለህ። አንተ ግን በሱረቱ ዙክሩፍ መሰረት ለአላህ ነው ለሱ ለልጅ ነው የምትገዛው። አላህ ልጅ የለውም እንጂ ልጅ ቢኖረው ኖሮ ተብሏል። መሐመድ እንደዚህ ብለህ በላቸው። እኔ ለአላህ ነው የምገዛው። አንተ ልክ እንደ ኢብሊስ ትወረወር ትጣል ነበር። አየህ አልወለደም አልተወለደም እና አይወልድም አይወለድም ልዩነት ስላላቸው የተናገርከው ማለት ነው። አንደኛ። ሁለተኛ ደግሞ ሱረቱ ዙሩፍ ላይ የቀረበልህን ጥያቄ አልቀበልም ብለሃል። ለዚህ ጠበቅ ካላ ጋር ነው ናገባንኛ። ራሱ ክርስቶስ ደግሞ አባት እንዳለው የተናገረበት እጅግ ብዙ አለ። አሁን ይህንን እንይዝና ስለዚህ እግዚአብሔር ልጅ አለው እንላለን እኛ። የባህሪ ልጁ እንላለን። አላህስ ልጅ የለውም የሚለው ማን የመሰከሩት? ጅኒዎች፣ አጋንንቶች። ከዘመዱ ሀያ ካመዱ ይባላል። አንተ ሚጥምህን አንተ ታውቃለህ። ስለዚህ አጋንንትን ምስክር መቀጠል ትችላለህ። እኛ የክርስቶስን አስተምሮና አብ ስለ ልጁ የነገረንን ልጄን ስሙት ብሎናል። ልጁን ሰምተናል። ልጄን ብሎ እርሱ ሚላችሁን ስሙት ከሰማይ ድምፅ መጥቶ አላህ እኔ ነኝ ሲላችሁ እኔ ጌታችሁ ነኝ ሲላችሁ ጌታችን እስኪመጣ የምትሉት መልሳችሁ ለአላህ። አዎ እኛ ጌታችን እስከሚመጣ ድረስ ከዚህ ቦታ አንነቃነቅም ነው እንጂ እሱ ታዲያ አንተ አይደለህም አይደለም። ገባ? ጌታችን እስኪመጣ የምትሉት ማንን ነው? እኔ ጌታ ነኝ ሲል ጌታችን እስኪመጣ ብላችሁ የምትነግሩት ለማን ነው? ለጠያቂው ነው። ማን ነው ጠያቂው? ጠያቂው ማን ነው? አስቡን። ጠያቂው ማን ነው? አስቡን። እየሰማሁ ነው። አይ እየጠየኩሽ እንጂ እኔ ጠያቂው ማን ነው? አንተ ያልከው እዚህ ጋር አላህ ጠየቃቸው ነው አይደለ? አላህ እኔ አላልኩም። ጽሁፉ ማን ነው የሚለው ነው ያልኩሽ። አስቡን። እኔ ሳልሆን ጽሁፉ ማን ነው የሚለው ጠያቂው። ይኸውልህ አላህ ይመጣና እኔ ነኝ ጌታችሁ ይላቸዋል አይደለ? ማን ነው እንደዛ የሚላቸው? ህዝቦቹን፣ ሙስሊሞቹ እናንተን አይደል? አዎ እነሱ ታዲያ ማለት ነው። ይሄ አረዳዱ እንዴት ነው ታውቃለህ? እኛም አረዳድ ሳይሆን ጽሁፉን አንብቢልኝ። ጌታችን እስኪመጣ ድረስ ጌታችን ለምሳሌ ጌታሽ መጥቶ አይ ጌታ እስኪመጣ ካልሽው አልመጣህም አይደለም እኮ እያልሽው ነው። ምክንያቱም ይኸው ጌታችሁ እኔ ነኝ እኮ እያለ ነው። ጌታችሁ እኔ ነኝ ሲላችሁ ማለት የነበረባችሁ ነበር አዎ ጌታችን ነህ ነበር አይደል? እናንተ ግን ምን አላችሁ? አይ ጌታችን እስኪመጣ ድረስ ከዚህ አንለቅም አሉ። አየሽ በቃ ጌታችን አይደለም እያሏችሁት ነው። በቃ እንዴት መሰለህ አንዳንድ ነገሮች ማለት ነው ዳይሬክት የሚፈቱ የማይፈቱ አሉ። አሁን ከዚህ ርዕስ ወጣ አላህ በድጋሚ ይመጣል ይላል። አላህ እነሱ በድጋሚ ይመጣል። ሁለት ጊዜ ነው አላህ የመጣው። የመጀመሪያ የመጣው አላህ አይደለህም አላችሁት። ራሱ ደግሞ በድጋሚ ሲመጣ አንተ አላህ ነህ አላችሁት። ሁለት አካል ነው እዚህ ነው። አላህ መቶ ሲጠይቃችሁ ምን አላችሁ? አንተ አምላካችን እሱ በድጋሚ መጣ አይደለ ያለ ተመልሶ እሱ ማን ነው ድጋሚ መጣው? አላህ ተመልሶ ድጋሚ መጣ አይደለ? ከአላህ ሳይሆን እኮ ከሙእሚኖቹ ነው ስህተትም እዚህ ጋር ቢኖርም ያለው ማለት ነው። አስቡን እህቴ፣ በድጋሚ አላህ መምጣት ያስፈለገው ለምንድን ነው? አላህ መሆኑን ሊነግራቸው እኔ ነኝ አላህ። መጀመሪያ ለምንድን አላህ ነኝ አይተን ስለማናቅ ሁለተኛ ጊዜ ካወቃችሁት እኮ ሁለተኛ መጥቶ እሱ አስረዳቸው ነው አይደለ? አይ ባቱን ነው እንጂ የገለጠላችሁ። የት አለ ባቱ ነው የገለጸላችሁ የሚለው? ያው ከዚያም አላህ ያው እዚች ጋር ሲመጣ አንተ አላህ አይደለም ያላችሁት ደግሞ መጣና ባቱን አሳያቸው የሚለውን አሳየኝ አንተ ዳይሬክት ማለት ነው። ባቱ ሲገልጥ ነው አረብኛው ላይ አለ ጅላ ለምትጥም ግን እዚች ጋር እንደዛ አይባልም ማለት አይባልም። ችግር የለውም። ባቱን ከሱ ድጋሚ መጥቶ ባቱን አሳይቶ እሱ መሆኑን አወቁት አይባልም። ይሄ ራሱ ችግር የለም። ቆይ ደባይ ባቱን ተውላት ዲያቆን እና እዚች ጋር ቁርአን እኮ አለው እኮ ሲጀመር ቁርአን እኮ 68 42 እኮ
እዛ ባት አይደለም። የሚገለጥበት አሁን ይላል እኮ በዚህ አስቡን ልክ እያወራችሁ ማለት ነው። አሁን የተያዘው አስቡን ይሄኛው ሬስ እየጠየከኝ እኔም እየመለስኩልህ አይደለ? ድጋሚ አስቡን አንተ እህቴ ማለት ነው ይሄ እንደዚህ አስቡን ከማለት በፊት ያላለውን አንዲት ነገር መጨመር አስፈላጊ አይደለም። ቁርአን አስቡን ላይ ማለት ነው ኧረ አስቡን ሱራ 68 42 ሱረቱል አልቀለም ላይ ያለው ሐዲስ እኮ ይሄ የዛ ማብራሪያው ሐዲስ እኮ ነው። ባት የሚገለጥበትን ቀን የሚለው ማለት ነው አይደል? 68 42 ላይ ባት የሚገለጥበትን ቀን የሚለው የእሱ ማብራሪያ እኮ ነው። ሐዲሱ የቂያማ ቀንን እኮ ቁርአኑን እኮ እያብራራው ነው አይደል? ሐስቡን እኔ አሁን ማለት ነው ታውቃለህ የሆነ ነገር ማለት ነው እኛ ቁርአን ላይም ሆነ ሐዲስ ላይ ማለት ነው ምንም አይነት ነገር በራሳችን ኃይል የምንጨምረው የምንቀንሰው አልሙሂም ምን አሁን አንድ ጥያቄ ተጠይቀና ሌላ ጥያቄ ነው የጠይቃችሁ ያላችሁት። እኔ እፎይን ጥያቄ ልጠይቀው ነው የገባችሁ። አንድ ጥያቄ መልሽልን። በምን አወቃችሁት አላህ መሆኑን? እዚህ ጋር ሁለተኛ እዚህ ላይም ስህተት ካለ ሙእሚኖች ላይ እንጂ አላህ ላይ አይደለም። አንዴ አስቡን ይሰማሻል? ይሰማኛል። ይህን ክፍል ሄደሽ ቼክ አድርጊው። ሐዲሱ ትክክል ያለ ነው። ቡሃሪ 7439 ላይ እጅግ ብዙ ቦታ ላይ ያለ ሐዲስ ነው። አላህ በሁለት አይነት በመጀመሪያ ስላላየነው ስላላወቅነው ነው ያልሹ ሌላ ችግር ያመጣብሻል። ምክንያቱም ድጋሚ ሲመጣ ሌላኛው ሐዲስ ላይ በሚያውቁት ቅርጽ መጣባቸው ነው የሚለው። በመጀመሪያ በማያውቁት ይመጣባቸዋል፣ ከዛ ደግሞ በሚያውቁት መጣ የሚል ሐዲስ ስላለ ማለት ነው። ስለዚህ ቡሃሪ 7439ን ቼክ አድርጊ፣ እንዲሁም ቡሃሪ 6573ን ቼክ አድርጊው። የለም ትርጉም ስህተት ነው ምናምን ከማለት ቼክ አድርጊው። እሱን ችግር የለውም። እኔ እኮ ቼክ አደርጋለሁ፣ እሱ ችግር የለውም። ማለት አሁን አንተ ለምሳሌ ስታብራራ እዛ ጋር ያለችውን ነገር ነው ይሄ እንደዚህ ነው ዳይሬክትሊ ያለውን ነገር ነው። ከዛች በኋላ ግን ድጋሚ መጥቶ እንደዚህ ያደረገ ያቺ አሁን እሱ የተናገራት ነገር ታሳስተኛለች። እኔ ለምሳሌ ማለት ነው መጥቶ ባቱን ሲያሳያቸው እነሱ አመኑ። እንደዚህ አይባልም፣ ያለውን ብቻ ነው እንደዛ የሚል ሐዲስ ስላለ እኮ ነው ባቱን። እኔ እዛ ላይ አይደለሁማ እፎይ፣ እኔ እኮ ያለሁት ይሄንን ነው እያሳየኝ ያለው ዘሎ ነገር ሌላ ቦታ። ቆይ እፎይ ግን እሺ ሐስቡን በቂያማ ቀለት አላህ ባቱን ይገልጣል አይገልጥም? ሳስቻለሁ ይግለጥ አቂዳሽን ቅድሚያ እናጥራ። አስቡን አታሪ ነሽ አሻሪ? ቅድም ተውሂድንም ሶስቱን ክፍል አልቀበልም ስላለች ቢ ላትቀበል ትችላለች። የዋብያን አቂዳ ነው የምትቀበዩ ወይስ ሱፊዎችን ነው ወይስ የዋብያዎችን? የሀሳብ ልዩነት ነው ማፈ ሙሽኪላ ችግር የለውም። እሱ ከየትኛው ነው የምትቀበዩ? ቅድም አሁን ተውሂድ ሶስቱን ክፍሎችንም አልቀበልም ብለሻል። ዋብያዎች ደግሞ ይህን የማይቀበል ከእስልምና ይወጣል ብለው ነው የሚያምኑት። ባት ሲገለጥ የሚለውንም ደግሞ ዋብያዎቹ ማይቀበል ካለ ከእስልምና ይወጣል ይላሉ። ሱፊ ከሆንሽ ሜይ ቢ እነሱ ተከታይ ከሆንሽ ዲስማሽን ፓውዝ ማድረጉ ብዙ አይደለም። እኔ ማለት ነው እኔ ከሌኔ ተውሂድን እከተላለሁ። የማምነው ደግሞ ጸጥቤ ባንድ አላህ ነው። አይን አለ አላህ ያለው ከአርሽ በላይ አርሽ በምኑ ሁሉ ነገሩ ማነው? አርሽ ሰዋ በምኑ ማለት በሁሉ ነገሩ ስትይ በእውቀቱ ከአርሽ በላይ ነው። ስለዚህ አላህ እዚህ ጋር ያለውትን አያውቅኝም ማለት ነው። ከአርሽ በላይ ስለሆነ በእውቀቱ ሁሉም ቦታ ያያል። ሁሉም ቦታ የሚያይ አላህ ከአርሽ በላይ ነው በሁሉ ነገሩ ተሸልቆ። የእናንተ ፈጣሪ የት ነው ያለው? ቦታ አይገደበውም። እሱ የት የሚባለው ለፍጡር ነው። ፈጣሪ ከአርሽ በላይ አለ ብለን እናምናለን። አርሽ ሳይፈጠር ደግሞ ምንም ነገር ስላልተፈጠረ አርሽ ላይ ነው የሚሆነው። ስለዚህ መቀመጫ ያስፈልገዋል ማለት ነው እንደ ፈጡር። ሁሉም ቦታ ያያል። እዛ ቢሆንም ሁሉ ቦታ አለ። ሁሉ ነገር በምኑ ነው ያለው? ሁሉ ቦታ በሁሉም ነገር አለ። በቃ እሱም ያየን ነው። በቃ ያየናል። የትኛውን ቦታ ሆኖ ያየናል፣ ይመለከተናል።
ከራስሽ ጋር ሰልፍ ሪፊቴሽን ሰራሽ። ከአርሽ በላይ ነው ያለው በሁሉ ነገሩ ካልሽ በኋላ መልሰሽ ደግሞ በሁሉ ቦታ አለ። በምኑ ስልሽ በሁሉ ነገሩ እዛም ቢሆን አለ ነው በቃ እዛ ላይ ሆኖ። ስለዚህ በሁሉ ጋር ከአርሽ በላይም ነው ከአርሽ በታችም አለ፣ በሁሉ ጋርም አለ ነው አላህ። አዎ እሱ አይደል እንደ ፈጠረው። ስለዚህ በሁሉም ቦታ አለ፣ ከአርሽ በላይም አለ፣ ከአርሽ በታችም አለ፣ እዚህ ቦታ እዛ ቦታ በሁሉ ጋርም አለ ማለት ነው። ሁሉም ቦታ አለ። አላህ የሌለበት ቦታ የለም። እኔ ወደ ጥያቄ ልጠይቅ። እሺ ቀጥይ። አቂዳሽን ግልጽ አላደረግሽም ወይንም አቂዳ ቀላቅለሻል። ቀጥይሽ። አልሐምዱሊላህ ምንም አልተቀላቀልኩም። እኔ በቃ በአንድ አላህ ነው ባምነው። አይ አሁን ለምሳሌ እንደ ኢብኑ ተይሚያ አንቺን ቢያገኙሽ ይገሉሻል እኮ። አላህ ከአርሽ በላይ ነው በዛቱ የማይል ከዛ ደግሞ ሁሉ ቦታ ላይ በዛቱ አለ ብሎ የሚያምን ካለ አንገቱ ተቆርጦ ጭንቅላቱ ቆሻሻ ገንዳ ውስጥ መጣል አለበት ብለው የሚያምኑት እነሱ። ማንም ሰው የፈለገ ይበል። መሰየፍም ካለብህ መሞትም ካለብህ በእስልምና ኩራት ነው። እነሱ እኮ አንቺን ሲገሉሽ እኮ ሙስሊም አይደለሽም ብለው እኮ ነው። ምክንያቱም የዋብያን አቂዳውን አፍርሰሽዋል። ዋብያዎች አላህ በዛቱ ከአርሽ በታች አለ ብለው አያምኑ። አንቺ በሁሉ ቦታ አለ ብለሽ ነው የምታምኚው። ዋብያዎች ተውሂድ የሶስቱን ክፍሎች የማያምን ካለ ይከፍራል ብለው ነው የሚያምኑት። አንቺ ተውሂድ ሶስቱን ክፍሎች አታምኝም። ልክ እንደ አባሾቹ ማለት ነው። ለምሳሌ ቤተክርስቲያንም እኮ ኦርቶዶክስም እኮ የተለያየ እምነት አላቸው አይደል እንዴ? ቤተክርስቲያን ሆናቸው የተለያየ አላቸው። ተዋህዶ አለ ምናምን አለ አይደለ? ለምሳሌ ተዋህዶ ትላላችሁ፣ ሌላም ትላላችሁ አላችሁ። እኛም አሁን ለምሳሌ እስልምና ሆኖ ብዙ ባይ ተዋህዶ ብለን ሌላ ምን እኔ ስማቸውን አልያዝኩም። የለም ልዩነት የለንም። ለምንድን ነው ታዲያ ተዋህዶ ተብሎ ለብቻ ስም የተሰጠው? ተዋህዶ ውጭ የለማ ሌላ። እኔ ኦርቶዶክስ ተዋህዶ ነኝ የሚለው ታዲያ ሌላ ኦርቶዶክስ ከሌለ ለምንድን ነው እኔ ኦርቶዶክስ ተዋህዶ ነኝ ብሎ ራሱን የሚገልጸው አንድ ሰው ማለት ሌላ ከሌለው? እኔ አሁን ሙስሊም ነኝ ተውሂድ ኦርቶዶክስ ተዋህዶ ነኝ ስላሉ ነው። ፋይን እሺ። ስለዚህ እኛ ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የሚለውን መሰረት አድርገን ተዋህዶን እናምናለን። ክርስቶስ በስጋ ተገለጠ ማለት ነው ተዋህዶ ማለት። ስለዚህ ይህን ማያምን ካለ እሱ ከክርስትና ይወጣል ብለን እናምናለን። ልዩነት ብቻ እንደዚህ አንድንን ምናምን ልዩነት ቢኖር ምናምን ሳይሆን ይሄንን ተዋህዶ ማያምን ካለ ቃል ስጋ እንደሆነ ማያምን ካለ በተዋህዶ ማያምን ካለ ክርስቲያን አይደለም። እንኳን ኦርቶዶክስ ሊሆን ነኝ ማለት ይችላል። እሱ ስሙን እንትን ማድረግ ይችላል አይደለም፣ ግን አማኝም አይደለም ብለን እናምናለን። ስለዚህ እናንተም እንደዛ የምታምኑት አሁን ለምሳሌ አንተ ብለህ ታምናለህ። እኛም አሁን ለምሳሌ ብለን የምናምናቸው ሙስሊም እነዚህ እንደ ሙስሊም አይቆጠሩም ብለን የምናምናቸው አሉ አይደለ? ሻ እምነት ምናምን አሁን ለአረብ ሀገር ላይ በጣም የተለያየ ነገር የሚያመልኳቸው ግን አስቡናላ ሺ አንተ ያንቺን አቂዳ ነገርኩሽ። ከተለያዩ ከሶስት አቂዳ ነው የገነባሽው። ለምሳሌ በተውሂድ ታምኛለሽ፣ ሀባሾችም ዋብዮችም ያምናሉ። በሶስት የተውሂድ ክፍሎች አታምኝም፣ ሀባሾቹ በሶስት የተውሂድ ክፍሎች አያምኑም፣ ዋብዮች ደግሞ ያምናሉ። ስለዚህ አሁን ሀባሽ ነሽ ብለን ልንይዝ ስንል አይናላ ስንልሽ አላልኩም። በዚህ አላምንም እኮ አላልኩም። ቀደም እኮ ብለሻል። ቀደም ሶስቱን የተውሂድ ክፍሎችን በተውሂድ ነው ምነው ያልኩት። በሶስቱ ምናምን እኔ ስለማልከፋፍላቸው አልከፋፍላቸውም ነው ያልኩት። እኔ ተውሂድ ብቻ አላህን በአንድነት መገዛት ብቻ ነው እኔ ማምነው። አልከፋፍልም ካልሽ በሶስቱ የተውሂድ ክፍሎች አላምንም እያልሽ ነው። ሀባሾቹም እንዳንቺ ነው የሚሉት። ተውሂድ እንደዚህ ተከፋፍሎ በሶስት አናምንም ይላሉ። ስለዚህ የዋብዮችን አቂዳ ትቀበይም። አሁን ወደ ዋብዮች ደግሞ መጣንሽ ብለን ወደ ሀባሾቹ መጣሽ ስንል ደግሞ ሀባሾቹ ደግሞ አላህ መውጁድን ቢላ በካ ብለው የሚያምኑ ናቸው። አንቺ ደግሞ አላህ በሁሉ ቦታ ብለሽ ብታምኚ ነሽ። ሀባሾችንም አይደለሽም፣ ዋብያዎችንም አይደለሽም። በዚህኛው አቂዳ ደግሞ እኔ የምለው ማለት ነው እኔ አሁን ለምሳሌ የሆነ በጠየቀው ጥያቄ የምችለው መልሼልህ፣ ከዛ ደግሞ እኔ አሁን ለምሳሌ ከስር መሰረቴ በሙስሊም ተወልጄ ስላደኩ የማውቀው እስልምና ነው አይደለ?
ሌላ እምነት ደግሞ ምንድነው የሚለውንም ነገር ደግሞ እኔ ለማወቅ ፈልጌ ነው እዚህ ቦታ የመጣሁት። ግን አንድን እምነት ለማስተማር እስልምናን ቢነቅፉብኝ ምንም ነገር እኔ እንትን አይደለም። ምክንያቱም ይሄ እኮ ምንም ነቀፋ እኮ አይደለም። አሁን ለምሳሌ እኔ ተውሂድ በሶስት እንደሚከፈል ለራሴ ስላላጠናሁት ስለማላውቀው እንደዚህ ነው አላልኩም። ሲጀመር እኔ በሶስት እንደሚከፈል አላውቅም። ሶስት አላምንም ነው ያልኩት። ይሄንን ነው ያልኩት። እና እንደዚህ ከሆነ አንቺ እንደዚህ ነሽ ብሎ የመደምደም እንትን ደረጃ የሚያደርስ አይደለም የኔ ንግግር። እኔ አሁን የመጣሁት የእናንተ እምነትን ልጠይቅ፣ የእናንተ ፈጣሪ ማን እንደሆነ ለማወቅ ነው። እሺ ትጠይቃለሽ። እሺ አንድ የተወሰኑትን ቀበል ብለን ትጠይቂያለሽ። መሐመድ ሙስጠፋ አይ ቲንክ ሙፍታ መሐመድ ነው። ሙፍታ መሐመድ ሙስጠፋም አይልም መሐመድም አይልም። በስርዓት አልተጻፉም ፊደሎቹ። አብዱልለጢፍ እና ዘይድቱ። እሺ እንዴት ነህ? እንኳን አመጣ። እንዴት ነህ አልከኝ? ሰላም ነው። ክርስትና ሰላም ይጠይቅ። እሺ መጀመሪያ ሀስቡን ሰላም አለይኩም። ወደ ቶፒኩ ላይ እንዳይገባ። እሺ ኦኬ። ተውሂድ ታምናለህ? ተውሂድ በአንድ አላህ ማመን እኮ ነው። ኦኬ። እስቲ ተውሂድ አስማው ሲፋትን ትቀበላለህ? ሶስት ማለት ወደ ስላሴ ያመጣው እንዴ? አላመጣውም። እኔ ራሳችሁ ናቸው ያመጣችሁት። ተውሂድ አስማው ሲፋትን ትቀበላለህ? አንተ ስላሴን ትቀበላለህ? በደንብ እቀበላለሁ። ተውሂድ አስማው ሲፋትን ትቀበላለህ? እሺ ከየት መጣ ስላሴ? ተውሂድ አስማው ሲፋትን ትቀበላለህ? ቤትህ ነው እኮ እፎይ። እንዴ ራስን ከፈት አድርገው እስቲ። ቤትህ ነው እኮ እንጠይቅህ እንዴ ክፍት ሆና አሁን አንድ ጥያቄ ትጠይቃለህ፣ አንድ ጥያቄ ትጠይቃለሁ። ከዛ ወዲያ ችግር የለውም። ስለዚህ ተውሂድን ጠየቅኩህ፣ ስላሴን ጠየቀኝ፣ ትቀበላለሁ ያልከኝ እቀበላለሁ አልኩህ። አሁን ደግሞ መልስልኝና ትጠይቃለህ። አሁን ተውሂድ አስማው ሲፋት ማለት ምን ማለት ነው? እሺ ቀጥል። እሺ ደግሞ ቅድም ደግሞ ቃል ትንሽ አሳቀችኝ። ተው በቃ ቃል በስጋ ፕሊስ ተው። እሱን ኢየሱስ ንጹህ ሰው ነው ሲለው በቃ በጣም ደስ አለኝ። አብዱልለጢፍ ፕሊስ። አቤት። አይ ተጠየቀውን ትመልሰዋለህ። ተውሂድ አስማው ሲፋት ትቀበላለህ ወይንስ ተውሂድ አስማው ሲፋት ብለው የሚያመልኩ ጣዖት አምላኪያን ናቸው? ምን ብሎ እንዴት? በአላህ ሲፋቶች ታምናለህ? እሺ ይቀላል። በአላህ ሲፋቶች ታምናለህ ወይ? አላህ ማለት እኮ አላህ ማለት ፍጡር ሳይሆን ፈጣሪ ነው። ፍጡር ሳይሆን ፈጣሪ ነው። በአላህ ሲፋቶች ታምናለህ ወይ? እሺ ልንገርህ። እኔ ይህንን ዲስክሪፕሽን ጣዖት አምላኪውን የምትጠይቀው ለዛ ብሎ ይመልስልሃል። በሲፋቶቹ ታምናለህ? ልመልስልህ። ተውሂድ ሩቡቢያ ምን ማለት ነው? እሺ ልመልስልህ ትፈልጋለህ? ቀጥል። እሺ ቀስ በላ። ተውሂድ ማለት በአንድ አላህ ማመን ነው መሰረቱ ማለት ነው። ሶስትምና አንድምና ያው ነው። በአንድ አላህ ማመን በአንድ አላህ ማመን የትኛው የቁርአን ክፍል ላይ ነው ተውሂድ ማለት በአንድ አላህ ማመለክ ነው የሚል አንድ ጥቅስ ብቻ ስጠኝ። አንድ ጥቅስ ብቻ። ተውሂድ ማለት ቆይ፣ ምክንያቱም ሳልፈልግ ቻሌንጅ እንዳደርገ እያደረከኝ ነው። እንትን ላደርገህ ስሞከርኩኝ ኤግዛክት ወርድ ፋላሲ የምትጫወት እንደመሆነም እያየው ስለሆነ ሞክ ወደ ማድረግም ገባ። ስለዚህ ቻሌንጅ ላድርግህ፣ አንድ ጥቅስ ብቻ ስጠኝ።
ተውሂድ ማለት እንደዚህ ማለት ነው የሚል አይደለም። እንደዛ የሚል ተውሂድ የሚል ቃል አንድ ጥቅስ ብቻ ስጠኝ በቁርአን። እሺ ልንገርህ። አትንገረኝ፣ ጥቅሱን ንገረኝ። ጥቅሱን ንገረኝ። ቁል ሁወላሁ አሐድ ይላል። ልንገርህ። ቁል ሁወላሁ አሐድ አላሁ ሰመድ ይላል። ሰመን አይደለም፣ ሰመድ በልባል። ምን አገናኘው? እኔ ከጠየቅኩ ጋር ምን አገናኘው? እኔ ጠየቅኩ ተውሂድ ሚል ነው። ተውሂድ ማለት አንተ ሰመድ ነው ትለኛለህ። ሰመድ ማለት ክፍል ማለት ነው። እኔ የጠየቅኩ ግን እኮ መሰረቱ እንዲህ ነው የሚል አሳየኛ ከቁርአን ላይ። ቁርአን ግልጽነት ተብራራ ማለት 1651 ላይ አላሁ አሐድ 59 ሶሪ ቁል ሁወላሁ አሐድ ልንገርህ። ቁል ሁወላሁ አሐድ ካለ አሐታ አይደለም በአካል አሐድ ነው። አንድ ነው ማለት ቁርአኑን ማታበላሽ በስራ አቅራ። አሁን እኔ የጠየቅኩህን በስራ አቅራ ቁርአኑንም ስቀራ ዝም ብላ ታበላሸው። ስለዚህ አሁን ቁርአንን ልታስተምረኝ ነው ደግሞ ቁርአንን ልታስተምረኝ ነው እና አሐድ ነው የሚባለው? ቁል ሁወላሁ አሐድ ነው የሚባለው? ቁል ሁወላሁ አሐድ አልኩ። እሺ መልካም እኮ አሁን ተውሂድ ማለት እንዲህ ነው ብለሃል። ተውሂድ ማለት እንዲህ ነው። ስለዚህ እሱን ክፍል ሱራ 6:59 ላይ አንድ አዳምጠኝ። ሱራ 6:59 ላይ ብናኝም ብትሆን አልተውለም ብሏል። ሱራ 6:38 ላይ ሁሉን ነገር አብራርተናል ብሏል። ተውሂድን እስቲ ያብራራበትን የቁርአን ክፍል ጥቀስ። ቶፒክ ውስጥ ስለሆነ ቅድምን ተባባልን እንዴ? አንድ ትጠይቀኛለህ፣ አንድ ጠይቃለሁ አላልከኝም? እሺ አሁን እኔ ጠይቃ ቅድሚያ አሳየኛ። የጠየቅኩህን ስላሴ ከየት መጣ? የጠየቅኩህን አሳየኝ ቅድሚያ። ቁል ሁወላሁ አሐድ አልኩ እኮ። አላህ እኔ ቁል ሁወላሁ አሐድ ጥያቄ አይደለም የጠየቅኩህ እኔ። እና ታዲያ ተውሂድ የሚለውን ቃል አሳየኝ እባክህ። ተውሂድ ማለት እንዲህ ነው ብለኸኛ ማለት በአንድ አላህ ማመን ነው። ኦኬ ተውሂድ ማለት የትኛው አማርኛ ነው? ፋይን ተውሂድ ማለት በአንድ አላህ ማመን ነው የሚለውን የቁርአን ክፍል አሳየኝ። ቁል ሁወላሁ አሐድ አልኩ እኮ እንዴ። እሱማ ቁል ሁወላሁ አሐድ ሌላ ነው፣ እሱ ሌላ ነው። ተውሂድ የሚለውን ቃል የፈለኩት ወንድማችን። ተውሂድ ማለት እንዲህ ማለት እኮ በአንድ አላህ ማመን ነው ነገርኩ። እሺ አንተ ስላሴ ከየት መጣ? ማስረጃ ከየት መጣ? ከስላሴ ማስረጃ የለህም? ነገርኩ እኮ እኔ። ያንተን ንገረኝ መጀመሪያ። እሺ የራሱን መልስ ቅድሚያ። እኔ ላይ አትለጠፍ። የለህም? እኔ ላይ አትለጠፍ። የለህም ያንተ? እኔ ላይ አትለጠፍ። ክርስትና ከመጣ ንገረኝ አልኩ እኮ። በስላሴ አምናለሁ አላልከኝም? የተጠየቀው መልስ። በስላሴ አምናለሁ አላልከኝም? በስላሴ አምናለሁ አላልከኝም? ስላሴ ማለት ምን ማለት ነው? ስሉስ ቅዱስን አታምንም? ምንድን ነው ስሉስ ቅዱስ? ስሉስ ቅዱሶችን አታውቅም እንዴ? እኮ ምንድን ነው የምታውቀውን ንገረኝ አንተ። ሶስቱ ሽማግሌቱ ናቸው። ኢብኑ ተይሚያ በያን አልተልቢስ 7ኛ ሙጀለድ 290 ላይ ወጣቱ ፍሪዛሙ ሸበላውን አላህ ልክ እንደዛ መሆን አለበት። ተደባዳቢው ሚሽካት አልመሳቢ 119 ላይ አላህ ተደባዳቢ ወጣቱ እሱን ብታነብ በደንብ ኖሮ ፍሪዝ እንዳለው አክቹዋል ጭንቅላት ሳይኖረው ፍሪዝ እንደኖረው እንዴት እንደማይታወቅም ያ ሐዲስ ቁርሲ 1840 ተርብ ያላበላችሁኝም ብሎ የሚለምነው አላህ ማለት ነው። ሊትራል ስለምትወስዱ ታመም ያልጠየቃችሁኝ የሚለው ሊታመም ሊራም የሚችለው አላህ ታረገኛ ሲያቀት ደግሞ ሙት ታረገኛ። አንድ መስማት ይሻላል። እኔ ቃልን ፈልጌ ነው ገባሁት። የትኛው ቃል? ያው በስርዓት እኮ አርጊው ያልኩህ አብዱልለጢፍ፣ በስርዓት እኮ አርጊው ብታደርግ እኮ ፋይል። በስርዓት አርጊው አይደል? በስርዓት ነገርኩህ እኮ በስርዓት ነገርኩህ። እምቢ አልከኝ። የለም በልና ለፍሺ አንድ አላህ የሚል ንገረኝ አልኩህ፣ ነገርኩህ። ብሎ አያውቅም። አንድ መማር አለበት። እባክህ አብደላ ቆይ እኔ ላውራ። እንዴት? እሺ ምንድነው እሱ? ማንኛው ነው እያወራለሁ? ሙስጠፋ ነው እሰማለሁ። እኔ
ማለት ሰማኛል። እፎይ ምንድነው እሱ የፈለከው ቃልን? እኔ ቃሉን ፈልጌው ነበር። በውስጥ አዋራኝ ብዬ ነበር፣ አላዋራኝም። እሱን ነበር ለማውራት የመጣሁት። በውስጥ አውራ ብለኝ ነበር። አንተ ከሱ ጋር አውራ ብለኝ ነበር አላልከኝ? እሺ እኔ እንጃ ረስቼዋለሁ። ኦኬ ጽፌ ደውለህ ምናምን ነበር አይደለ? ማንን ስላላወቅኩኝና ፈልጌ ነው አይደለም እንደ ስልክ አስቀመጥኩልህ። ከዛ አልደወልክልኝም። ኦኬ ጻፍልኝ በቴክስት እሺ፣ እናወራለን። እሺ በቃ እኔ ግን በአካል ፈልጌው ነበር በስልክ ችግር የለውም። እጥፍልሃለሁ በቃ እሺ ፋይን። አብራር ጣይር ከድር እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አለን ይመስገነው። አንድ ጥያቄ አለኝ። እስቲ ቅድሚያ ስለ ተውሂድ እየጠየቅን ነበረ። ሙስሊሞች አንድ አላህ ነው የምናመልከው ይላሉ። ተውሂድን ታምናለህ? አላህ ነው እኔ። ኦኬ ተውሂድ ማለት ምን ማለት ነው? ኖ እኔ ጥያቄ አለኝ። አሁን ለክርክር አይደለም የገባው። ኦኬ ተውሂድ እንድፋይ ማድረግ ትችላለህ? እዚህ ጋር የሚገቡት ሙስሊሞች አሉ፣ አንዳንድ ሙስሊሞች ማለት ነው፣ ምንም ስለ እስልምና ማያውቁ። ፕሊዝ አንተም እኮ ገብተሃል እኮ መመለስ የምችል ከሆነ መመለስ ነው። ሌላውን አያውቁም ከማለት በፊት አንተ ታውቃለህ። አብራር ጣይር ጌታ ይባርክ። እሺ ጀሚላ አብራር ሰላም ደህና ነው? ሁሉ ሰላም ነው? ፎይ እኔ ትንሽ ላግዝ ደክሞሃልና ልቀበልልህ እስቲ። አብራር እሺ፣ እስቲ ቀጥል ወንድማችን። ተውሂድ ምን ማለት ነው? ተውሂድ ማለት ምን ማለት ነው እያልን ነው። እስቲ ስለ ተውሂድ ንገረን። እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣ ወንድማችን። ተሰምቷል? ሰላም ብያለሁ። አረ ሰላም ብለናል። እባክህ አትድገመው፣ ወደ ነገር ነው። እሺ አንዳንድ ሽማግሌዎች ጆሯቸው ማይሰማ ሰላም ነው ብላቸው ሰላም ነህ እንዴት ኔትወርክ ነው መሰለኝ። አንተ ቆይታ ነው ሰላም ነው ወይ ኔትወርክ ዘዋለ ጮክ እያላችሁ እንትን አትበሉ። አላህ ደንቆሮ አይደለም ብለዋል መሐመድ ይሁን ሐዲስ ላይ። ጮክ እያሉ ሲናገሩ አላህን ሲለምኑ ጮክ እያላችሁ አትለምኑት። አላህ ደንቆሮ አይደለም ቀስ ብላችሁ ይሰማል ብለዋል። እሺ ይቀጥላል። እፎ አንዴ ብድግ በል ተነሳና ዞር ዞር ብለናል። መቀመጥ ረጅም ያንተ የሚያውቁ ሰው አስገባና ተከራከር። ከድሮ ግን እየቀጠለ እሺ ከድር እሺ፣ ወደ አንተ እንዙር። ማይክን አንሳና ከድር አንተ መልስልን። ተውሂድ ማለት ምን ማለት ነው? በቃ አንተ ታውቃለህ፣ ስለዚህ ሌሎቹ አያውቁም። እሺ መልስስ። እኛም ይመልስ ነው የምፈልገው። ቀጥል። ከሚያውቅ ሰው ጋር ተከራከሩ። ዝም ብላችሁ እዚህ ጋር አታጨበጭቡ። አንተ ታውቃለህ ከድር፣ እባክህ መልስልን ከድር። ስለዚህ በቃ ማይክን እንዳታነሳ ከድር፣ ለኮምፕሌን ምናምን አታንሳ፣ ለማልቀስ። እሺ ሌላ ሰው እንትን ያንሳና ቢኒ ከስራ አንድ መልዕክት ስላስተላልፍና ይቅርታ። እኔ በአካል ማንንም አላገኝም፣ ስልክም አልደዋወልም። ያው በቴሌግራም በቴክስት ነው። ከስር ለተጨነቃችሁ ላሰባችሁ ችግር የለም አታስቡ። ኮሜንት በጣም ስለጻፉ ነው ይቅርታ። እሺ 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 አብራር ነው ማነው የሚባለው ወንድማችን? ማይክ አንስተሃልና ስለ ተውሂድ እንድትነግረን ነበር። ተውሂድ ማለት ምን ማለት ነው? አብራሩልን እያለ ተውሂድ ማለት በአንድ ፈጣሪ መገዛት ማለት ነው። ለአንድ ፈጣሪ ወይ በአንድ ፈጣሪ መገዛት ነው። ስለዚህ አንድ ፈጣሪ ነው ያለ፣ አንድ ፈጣሪ ነው ያለ። አንተ አንድ ፈጣሪ ነው። አንድ ስትል ምን ለማለት ፈልገ ነው? ለምሳሌ አንድ ስትል ቁጥር ነው፣ አንድ ቁጥር እያልከው ነው ወይስ ደግሞ ምን ለማለት ፈልገ ነው? አንድ ስትል እኛ አንድ በቁጥር አይደለም። ፈጣሪ ማለት አንዱ ማለት ነው። በቃ አንድ ከሆነ አንድ ነው እኮ። ስለዚህ አላህ በምኑ ነው አንድ? ለምሳሌ አላህ በአካሉ ነው ወይስ ደግሞ በአምላክነቱ ነው አንድ? በምኑ ነው አንድ ስትለው?
አላህ አንድ ብለን እናምነዋለን። አካሉ ሳይሆን ወይ በመንፈሱ ሳይሆን አንድ አላህ እንዳለ እናምናለን። ስለዚህ አላህ በአካሉ አንድ አይደለም ማለት ነው አይደል? አይደለም። በአካሉ ሳይሆን በመንፈስ ሳይሆን አንድ ብለን እናምናለን። መንፈስ አለው፣ አካል አለው። አላህ መንፈስ ይቆጠራል እንዴ ወንድም? እናምናለን እኛ። መንፈሱን ከሆነ ያልከው እኮ መንፈስ የሚቆጠር ነገር አይደለም። እንዴት መንፈስን ቆጥረህ አንድ ልትል ትችላለህ? መንፈስ የሚባለው ነገር አንተ ሶስት ስላሴ ብለህ ስለምታምን መንፈሱ ስጋው ደሙ ምናምን ስለምትለው እንደዛ አይደለም። ስለዚህ አንተ ቆይ ስለዚህ አካሉ ለምሳሌ አካሉም አንድ ነው ወይስ? እሺ እንደው በመንፈስ ያልከው በአምላክነቱ አንድ ነው እንበልሽ። እኛ በቁርአን እናምናለን። ቁል ሁወ አሐድ ያወራ የነበረው ቁል ሁወ አሐድ ያለ ጌታ አንድ ነው። አንድ ከሆነ አካሉ አንድ ነው። አላህ አካሉ አንድ ነው ወይ? ቆይ አንድ ስትል እኮ ጥያቄ ስላለን ነው። አካሉ አላህ አካል አለው አይደል? መቼም አለው አካል አለው። አንድ ከሆነ እኮ አንድ ነው። እሺ አካል አለው ብለህ ትቀበላለህ? አላህ አካል እኮ አንተ ነው። ሰው ነው የምትለው። ፈጣሪ ሰው ሆነ መጣ በማህፀን ተገልጦ እንደምትለው አንተ ነህ። እኛ እንደዛ እናምልክም። ሰው ነው አካል ነው ብለን እናምንም። እሺ እጅ አለው ይላል። ለምሳሌ ሱረቱ ሰዋድ 75ኛው ላይ አላህ በሁለት እጆች የለፈጠርኩት ይላል። ስለዚህ እጅ የሚለው ምንድነው? አካል አይደለም? እንደምን ነው የምትቀበለው? እሱ አትቀበልም? የአላህ እጆችን ትቀበላለህ? አትቀበልም? እሱ ምን መሰለህ ወንድሜ፣ እኛ አላህ በስድስት አቅጣጫ አንገልጽ። እዚህ ቦታ አለ፣ እዚህ ቦታ አለ፣ እዚህ እጅ አለ ብለን ቁርአን አንዱ አላህ ብቻ ቁል ሁወ አሐድ አላሁ ሰመድ ለሚል የሚለው ጌታችን አንድ ነው። ገብቶሃል? ስለዚህ አንተ አካል እጅ አለው እግር አለው ምናምን የሚለውን ነገር አታጸድቅም ማለት ነው አይደል? ተፍሲር እኮ ለብቻ ይለያያል አባ። ስለዚህ አንተ እምነት ንገረኝ፣ ሱፊ ነህ? አላህ እጅ አለው እግር አለው ምናምን የሚባለው ነገር እኛ ሙስሊም ነን። እኛ በስድስት ጌታ እዚህ ያለ ብለን እዚህ ነው ቦታ እዚህ ያለ ቁጭ ብሎ እንዳንተ ሰው ነው ሰው ሆነ መጥቶ እንደዚህ ምናምን በስም ላይ ነው እንዳንተ ምናምን የሚለውን ንጽጽር ተውና የራስን አስረዳ እባክህ። አሁን እንደዛ ምትል ከሆነ እኔ አንተ አምላክ እንዴት እንደሆነ ልነግርህ ስለምችል ማለት ነው፣ አላስፈላጊ ነገር ውስጥ እንዳንገባ። ስለዚህ እንዳንተ የሚለውን ተውና እንደራስህ ንገረን። አንተ አምላክ ይቅርታ ንገረህ። አሁን አንተ በአንተ ሃይማኖት ስለምታየው አንድ ጊዜ እኔ በራሴ ሃይማኖት አላየሁም። እኔ እየጠየቅኩ ያለ አንተን እምነት ነው። ፕሊስ አንድ ጊዜ እጅ አለው እግር አለው ታለው እነዚህ ሁሉ ተገልጸውለታል። እነዚህን አካላቶች አንተ እንዴት ነው የምትቀበለው? ወይስ ጭራሽ አትቀበላቸውም? ይሄን ብቻ ግልጽ አድርገህ ተናገር። እንዳንተ እኛ እዚህ ቦታ አለ ብለን አናምንም እያልኩ ነው ያለው። እኔ ስለ ቦታ መች ጠየቅኩ? አካል አለው እጅ አለው ይላል ቁርአን። እኛ ባታለው ይላል አዲስ ደግሞ አንዴ ስማኝ፣ ቡኻሪ 48 ላይ ደግሞ እግር አለው ይላል። በቂያማ ቀን እግሩን በጀሃነም ላይ ያቆማል ይላል። እነዚህን ክፍሎች የአካል ክፍሎች እንዴት ነው የምትረዳቸው ነው የተባልከው? ደኢፍ ሐዲስ ነው ሰሂህ ሐዲስ ነው? ሰሂህ አልቡኻሪ ነው ያልኩ። ሰሂህ አልቡኻሪ 48 ቁርአን ደግሞ ሱረቱ ቀለም 68 ላይ ባት በሚገለጥበት ይላል። ባት እንዳለው ይናገራል። ሱረቱ ሰዋድ 75ኛው ላይ ደግሞ በሁለት እጆቼ ለፈጠርኩት ይላል ማለት ነው። እነዚህ አካላትን ይጠቅሳል ቁርአን። እነዚህን አካላቶች ታጸድቃለህ ወይስ አታጸድቅም? ምን መሰለህ አባ ስጠይቀው ጥያቄ ገብቶሃል? እነዚህን አካላቶችን ትቀበላለህ ወይስ አትቀበልም? ወንድም አለም ጥያቄው ግልጽ ነው፣ በጣም ግልጽ። በሁለት እጆቹ ጨብጦታል አደምን ሰላምታ ሲያስተምረው። ችግር የለም ዴቭ ያዘው እንትን እንዳይበጠበጥ። ኦኬ አሁን ወንድማችን ወይ መመለስ የማችል ከሆነ መመለስ አልፈልግም ብለህ ማለት ትችላለህ። ግልጽ የሆነ ጥያቄ ጠይቄያለሁ። ሁለት እጆች አሉት ተብሎ እኛ ኡስታዝ አይደለንም። ገብቶሃል? በቃ ማይክ ያዝ። በቃ እናመሰግናለን። ኡስታዝ ካለ ልንገርህ፣ ከክርስትና ደግሞ የስተምህሮት ትንሽ ልንገርህ። አሁን የክርስትና አስተምሮ አንተ አትናገርም፣ ሌላ ሰው መመለስ የሚችል ብቻ እንደዚህ የሚፈራ ኢየሱስ ክርስቶስ ግለጽልኝ ፕሊስ። አንዴ ቆይ፣ አንዴ እሱን ትጠይቃለህ። አንዴ አሁን ሌላ ከእናንተ ውስጥ አንዴ ማይክ ያዝ ፕሊስ። እባክህ ያዘው። እናመሰግናለን። ያንተውን አስረዳኝ። አንድ ጊዜ እናመሰግናለን። እሺ ከእናንተ ውስጥ አንዳችሁ ይህን መመለስ የሚችል ሰው ካለ አላህ እጅ አለው እግር አለው ባት አለው
ጣቶች አሉት። እነዚህ የተነገሩትን አካሎችን የሚያጸድቅ ሰው ካለ አንድ ሰው አቤት ይበል። በዚህ አስተምሮ የማያፍር የማይሸማቀቅ ለአላህ እነዚህ ነገሮች አዎ አሉት ብሎ የሚል ካለ አንድ ሰው ማይክ ያንሳና ይናገር ከእናንተ መካከል። ማንም የለም? ጨረሳችሁ? ከኔ ጋር ጨረሳችሁ? ኦኬ እሺ። ማን ልበል? አንተ ወንድማችን አብዱሉፍ ነው ምናምን የምትለው ማነው መሰለኝ? ወገን ከኔ ጋር ጨረሳችሁ? ኦኬ እየሰማ ነው። ይሰማሃል ወንድማችን? ይሰማሃል? ከኔ ጋር ጨረሳችሁ? አይሰማህም? እንዲያው ከአንተ ጋር ነው የምናወራው። አላህ እጅ አለው፣ እግር አለው፣ ጣቶች አሉት፣ ምንድነው ባት አለው። እነዚህ ክፍሎችን ታጸድቃለህ ወይስ አታጸድቅም? ያንተ ብብት አለው፣ ከርስ አለው፣ የነጻ ጸጉር አለው። ይሄንን ታጸድቃለህ አንተ? ስለዚህ በቃ መልስ የለህም ማለት ነው። ስለዚህ የቁርአን ማብራሪያ መጽሐፍ ቅዱስ ነው፣ ተፍሲር ነው። መጽሐፍ ቅዱስ ለቁርአን ተፍሲር ነው፣ ለአላህ ተፍሲር ነው። መጽሐፍ ቅዱስ እኮ መሰረት የለውም። ማን ነው የጻፈው? አይ አንተ ደግሞ በጭባጫ ነህ። በቃ ጻፊው ማን ነው? አይ በቃ ጻፊው ማን ነው? አብዱልለጢፍ። አቤት። እናመሰግናለን። ጻፊው ማይታወቅም። መልስ የላችሁም? መልስ የላችሁም? ጻፊው አይታወቅም። አላህ ማይታወቀውን ነው መኑበት ያለ። ጻፊው በማይታወቅ ሱራ 4 136 ላይ በማይታወቅበት መጽሐፍ እመን ብሎሃል። ያፊልዝ የሆነ ነብይህ ደግሞ አቡ ዳውድ 4449 ላይ አምንበታለሁ ብሎ አንስቶ ከመቀመጫው ቁጭ ብድግ ያለለት ጻፊው ማይታወቅም መጽሐፍ ነው ማለት ነው እንዳንተ አስተምሮ። ኤኒዌይስ ኦኬ። ለቢኒ ያልከው እኛን ነው አታምንም ወይ? አንተም መጽሐፍ ቅዱስን አትቀበልም ማለት ነው? እንኳን አልተቀበልኩኝ። አንተ አይደለም ለኔ የምንነግረኝ። ታምናለህ አታምንም? አንተ ምኑን? አንተ ታምናለህ ምኑን? እንዳለ የጠየቀህን ቢኒ ሲጠይቅህ እሱ ጋር አንተስ ታምናለህ እንደዚህ ያለው ብለህ አንስተሃል። አሁን እሺ እኛ እናምንም። በቃ ተፈጥሯዊ ለዚህ ብብት ሆድ ምናምን አንጀት ጨጓራ እግር አለው ብለን አናምንም። አንተ አለው ብለህ ነው የምታምነው ወይስ የለው ብለህ ነው የምታምነው? እንዴ ከክርስትና ወጣ መጽሐፍ ቅዱስ ላይ ያለው አንተ አይደለም የምታስወጣ የምታስገባኝ። እምነቴን ዶግማዬን ስለማውቀው ማለት ነው። አንተ ታምናለህ አታምንም? እፎይ ለመጀመሪያ ጊዜ ዛሬ ከክርስትና ወጣ። ጉድ አንተ ክርስትና ማስገቢና ፈጫ። አሁን አንተ ታምናለህ አታምንም? ኔክስት ከስር ነው። ቀጥታ የጠየቀ መልስ። ከስር ቢሆንም ችግር አለው። ችግር አለው። ከስር ቢሆንም ችግር ያለው እኮ በቃ ነጥብ ስጥል ታዲያ እንትን ውረዳው ጀድቱ አይ ተሸማቋል እኮ እፎይ ባይዘዌ በዚህ አስተምሮ እኔ ነኝ ብሎ አቤት ብሎ የሚል ካለ ይምጣ። አትሸማቀቁ። ምክንያቱም እኛን ከጠየቃችሁ ስትጠይቁ እንመልሳለን። እኛ እንደዚህ አይነት ነገር አናምንም። መጽሐፍ ቅዱስ ላይ የተቀመጠው ከምን አንጻር እንደሆነ የሚፈታ ነው። ሊትራሊ የሚወሰድ አይደለም። ኦኬ። ስለዚህ ከጥባቆቷ አንጻር ብብት የሚለው ጥባቆቷ አንጻር የሚነገር ነው። እጅ የሚለውም ከዛ ከሰጭነቱ አንጻር እነዚህ ነገሮች ይፈታሉ። እንደናንተ ሊትራሊስት አይደለም። እጆች ያሉት ግን የኛ ነው አይመስልም ሁለት እጆች ብለን አላልንም እኛ። ስለዚህ አሁን እናንተ አስተምሮታችሁን በራሳችሁ አስተምሮ ፍቱ። እኛም በራሳችን ነው የምንፈታው እንጂ እኛ በቁርአን ክርስትና እንፈታ አንሞክርም አናደርገውም። ስትጠየቁ መጽሐፍ ቅዱስ ላይ አትለጠፉ። እጅ ያለው እግር አለው ብሎ የሚያስብ ሰው ካለ ወይም ደግሞ የሚያጸድቅ ካለ አቤት ይበለንና ስለዚህ አላህ አንድ ነው የሚለውን ትነግሩናላችሁ ማለት ነው። አንድ የሚለው መቼም ለሚቆጠር ነገር ነው አይደል? አንድ ሁለት እየተባለ የሚነገርለት ለባህሪ መቼም አምላክነት አይቆጠርም። ስለዚህ አላህ አንድ ስትሉ እጁን፣ እግሩን፣ ባቱን፣ ምኑን ደምራችሁን ሁለት እጅ ሲደመር ሁለት እግር ሲደመር ጣቶች ሲደመር ምናምን እያላችሁ እነዚህ እንደማምራችሁ አንድ ያላችሁት ኦር ደግሞ በሂሳብ ህግ መሰረት ይሄ ከአንድ በላይ በጣም ብዙ ነው። በሂሳብ ህግ መሰረት ወይም ደግሞ ኮምፖዚሽን ምንድነው? ዩኒየን ነው ወይ አላህ የኮምፖዚት የሆነ ዩኒየን ነው ወይ? አንድ ስትሉ አላህ የድምሮች ውጤት ነው ወይ? አንድ ሲደመር ሁለት ሶስት እያላችሁ ደምራችሁ ወይ ወደ አንድነት የመጣ ባይዘው ወይ ተውሂድ ማለት አንድነት ማለት ነው። ወደ አንድነት አንድ ማድረግ ነው የሚለው ቀጥታ ሊትራል ትርጉሙ ማለት ነው። የተውሂድ አንድ ማድረግ ማለት ነው። ስለዚህ አላህን አንድ ያደረጋችሁት
ደምራችሁ ቀነሳችሁ አባስታችሁ ነው ወይስ ደግሞ ራሱ አንድ ወጥ ነው? አላህ አንድ ስትሉ አንድ ወጥ ነው? ጆሮ ብቻ ነው አላህ? አይን ብቻ ነው አላህ? እጅ ብቻ ነው አላህ? ወይስ ደግሞ የነዚህ ሁሉ ድምር ውጤት ነው ነው? እነዚህን ብትመልሱልን ደስ ይለናል። ግን መልስ የላችሁም። እንኳን እናንተ ኡስታዛችሁም ያው መልስ እንደሌለው የታየ ስለሆነ ከ3 ወር ከ4 ወር በፊት በውይይት ላይ የታየ ስለሆነ ኤክስፔክት አናደርግም እና እንደዛ ነው። ሰይድን ተቀበለውና ሰላም ነው። እንኳን ደህና ቆያችሁ። ሁሉ ሰላም ሁሉ ሰላም። ያው ክርክሩን እየተከታተልኩኝ ነበር አትልም? ሆኖም ማለት ነው እኔ ደግሞ እዛ ጋር ጠያቂነት ብቻ ሳይሆን አንዳንዴ ተጠያቂነትም ጥሩ ይሆናል ብዬ ነው የምገምተው። ቀጥል። አምላካችን ስንት ነው ላልከው ደግሞ አንድ አምላክ ነው። አንድ አምላክ ስንል ግን የአንድ አምላክ በሶስት አካል ራሱን የገለጠ ነው። አስቀድሞ ለነቢያት ራሱን በአንድነትና በሶስትነት የገለጠው አምላክ በኋላም ደግሞ በስጋ ተገልጦ እኛን ለማዳን እኛን ለማገልገል በመጣበት ሰዓት ላይ የእሱን የአባቱንና የመንፈስ ቅዱስን ሶስት አካል ሶስትነት እንደገና ደግሞ በፈጣሪ በአምላክነት አንድ መሆኑን የገለጸልን አምላክ ነው ማለት ነው። ስለዚህ እኛ የምናመልከው ስላሴን ወይም ደግሞ እግዚአብሔር በአንድነትና በሶስትነት የሚመለከውን በሐዋርያት በነቢያት የተሰበከውን ማለት ነው። ኦኬ እሺ። አሁን እዚህ ጋር ማለት ነው ቅድም እንደጠየቅከው አንድ የምታመልከው አምላክ በቁጥር ነው እያልከው ነበር ቅድማል። አንድ በቁጥር መሆኑን አንድ በል። ሁለተኛ አንድ አምላክ መጥቶ በሶስት የተከፈለው የምትለው ቦታ አምላክ አንድ ሆኖ ማለት ነው። አንድ እስከሆነ ድረስ ጥያቄ አትወስድ። አሁን የተከፈለ የሚባል አሁን እሺ፣ ጥያቄ ብቻ ጠይቅ። ጥያቄ ጠይቅ። በሶስት አካል ራሱን የገለጠ ነው ያልኩት። የተከፈለ በሶስት አካል ራሱን እንዴት ደግሞ አንድ እስከሆነ ድረስ እንዴት በሶስት አካል ደግሞ ራሱን እንትን ሊል ይችላል? ሐዋርያት ምን የሚባል ነገር የለም። ለምን ፈጣሪ ማለት ይህ አምላክ ማለት አንድ ነው። ለምሳሌ አይወልድም አይወለድም። እሱ የሰይጣን ምስክርነት ነው። እሱ የሰይጣን ምስክርነት ነው። እኛ አንቀበልም። እንዴት? እሺ ለኔ እንዴት ማይክ ያዛ። እሺ ታዲያ መልስልህ። እንዴት ብለሃል? አይ በቃ ቆይ አንዴ። እንዴት ብለሃል? እንዴት እንደሆነ ላስረዳ። በመጀመሪያ ለአምላክ እንዴት አይባልም። ለኔ ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል የሚለው አንተ አምላክ ነው። ሁሉ ነገር ማድረግ የማይሳነው በሆነ ነገር ጥገኛ የሆነው ያንተ አምላክ ነው። እኛ አምላካችን እንዴት አንድም ሶስትም ሆንክ ብለን ልንጠይቀው አንችልም። ምክንያቱም እሱ ባህሪው ነውና። ስለ አምላክ ባህሪ ሄደ ፍጡራን አምላክ አንተ እንዴት አንድም ሶስትም ልትሆን ትችላለህ ብሎ ፍጡራን አምላክ ሊጠይቁ አይችሉም። ራሱን የገለጠው ለነቢያት የገለጠው በኋላም ባህሪያት የተገለጠው አምላክ ራሱን በአንድነትና በሶስትነት ሲያስመልክ የነበረ አንድ አምላክ አንድ ፈጣሪ የሆነ በኋላ ደግሞ ምንድነው በአካል ግን ሶስት የሆነ ፈጣሪ እሱን እናመልካለን። እንዴት ብለህ ልትጠይቅ ስለማችል፣ ምክንያቱም እግዚአብሔር ኤልሻዳይ ስለሆነ ሁሉን ማድረግ የሚችል ስለሆነ ሁሉን ለሚያደርግ አካል ደግሞ እንዴት ብለህ አትጠይቀውም። እንዴት ተብሎ የሚጠይቀው ለምንድን ነው? ሁሉን ማድረግ ለማይችል ለሚሳነው አካል እንዴት ሚስት ልጅ ይኖረኛል ሚስት ሳይኖረኝ ብሎ ለሚል አካል ለአምላክህ እንደዛ ልትል ትችላለህ። ከዛ ውጭ የማይወልድ ላልከው እሱ የአጋንንት ምስክርነት ነው። ሱረቱ ጂኒ ላይ ከቁጥር 1 እስከ 3 ሄደ ብታንትን ብትል ጂኒዎች ቁርአንን ሰሙ፣ አመነን፣ መሰከርን፣ ሻሃዳ ያዝን፣ አምላካችን አንድም ልጅም አልያዘም ብለው ተናገሩ። መጽሐፋችን ግን እግዚአብሔር ከዘመናት ጀምሮ ልጅ እንዳለው ይናገራል። አስቀድሞ በብሉይ ኪዳን የነበሩ ነቢያት እግዚአብሔር ልጅ እንዳለው በምሳሌ 30 ከቁጥር 4 ላይ የልጁ ስም ማን ነው ብሎ ሰለሞን እንደጻፈ፣ ዳዊት በመዝሙሩ ላይ 110 ላይ እግዚአብሔር ከዓለምን ከመፍጠሩ በፊት አስቀድሞ ልጅ እንዳለው ይናገራል። ዕብራውያን 1 ላይ ደግሞ ከቁጥር 2 እና 3 ላይ ጀምሮ ሄደ ብታይ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ተብሎ ይናገራል መጽሐፉ ማለት ነው። ስለዚህ እግዚአብሔር ከዘመናት ጀምሮ ልጅ አለው። ልጅ ሲባል ግን አንተ በምታውቀው አላህ ወይም እንደተረዳው ያለ ሚስት ልጅ ላይ አሊዝም እንዳለው ከሚስት የተገኘ ልጅነት አይደለም። የክርስቶስ ልጅነት ከአብ የወጣ አካላዊ ቃል በመሆኑ
የእሱ ቃሉ በመሆኑ ልጅ ይባላል ማለት ነው። ቃሉ ደግሞ እርሱም ፈጣሪ ነው። የእግዚአብሔር ቃል ፈጣሪ ስለሆነ ፈጣሪ ተብሏል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ሆነ ተብሎ ስለ ቃል ተነግሯል ማለት ነው። ቆላሴስ ላይም 15 ላይ ቆላሴስ እንዴት ልጅ አምላክ ሊሆን ቻለ? እሱ እንዴት ብለህ አትጠይቅ። እንዴት ተብሎ የሚጠየቀው ለአላህ ነው አልኩ እኮ። ሚስት ሳይኖረኝ እንዴት ልጅ ይኖረኛል የሚለው አላህ ነው። ለእግዚአብሔር እንደዛ ተብሎ አይነገርለትም ነው እያልኩ ያለው። ስለዚህ እዚሁ ላይ ሱረቱ ዙሩፍ 81ኛው አያ ላይ ለአራማን ልጅ ቢኖረው ለልጁ ተገዢ መጀመሪያ ነኝ በል ይላል። አላህ የሚገዛው እያለ ልጅ ቢኖረው እንዴት ነው ተገዢ ለሱ ሁን ይለው? አላህ ያ ቻለው እንግዲህ እኔ ጋር ነው እፎይ አሁን ጨርሱ በቃ እኔ እፎይ ያው እንግዲህ ሱረቱ ዙክሩፍ ላይ እንግዲህ ለና እኔ ያላየሁትን አሁን ጥያቄ ጠይቋል። ሱረቱ ዙክሩፍ ላይ እንደዚህ ይላል ለአርሃማን ልጅ የለውም እንጂ ልጅ ቢኖረው ኖሮ ለልጁ የመጀመሪያ ተገዢ ነኝ በላቸው ይለዋል። ስለዚህ አላህ ልጅ የለውም። ቢኖረው ግን አላህን መገዛት ትቶ ወይም ደግሞ ለምንድን ነው ለልጁ ሊገዛ የነበረው መሐመድ? አላህ ራሱ ይህን ስለተናገረ፣ ስለዚህ አንተ ጥያቄ በዚህ ይመለስልሃል። ልጅ ካለው ልጁ እንደ አምላኩ አምላክ ስለሆነ ልትገዛው የሚገባ ስለሆነ ማለት ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን ስንናገር ከሴትና ከወንድ ፈቃድ እንደ አላህ እንዳሰበው የተገኘ አይደለም። እንደዚህ አይነት ነገር አንልም እኛ። ይሄ ያለ ሐሰት። ልጁ አባቱ እያለ ልጁ ለምን ይገዛል ካልክ አባቱም ልጁም እንደገና ደግሞ መንፈሱም አንድ እግዚአብሔር ስለሆኑ አምልኮትና ምንድነው ጸሎት የሚቀርበው ለአንዱ ለእግዚአብሔር ስለሆነ ለአባትም ለልጅም ለመንፈስም ለመንፈስ ቅዱስም እናቀርባለን አንድ መለኮት ስላለ። ይሄ አስተምሮታችን። አንተ ግን በሱረቱ ዙክሩፍ መሰረት ለአላህ ነው ለልጅ ነው የምትገዛው። አላህ ልጅ የለውም እንጂ ልጅ ቢኖረው ኖሮ ተብሏል። መሐመድ እንደዚህ ብለህ በላቸው። ምን ቢኖረው ኖሮ ለልጁ የመጀመሪያ ተገዢ ሆን ነበር ብለህ ተናገር ተብሏል። ስለዚህ አሁን አንተ ልጠይቅ፣ አላህ ልጅ ቢኖረው ኖሮ ለልጁ ነበር ወይስ ለአላህ ነበር የምትገዛው? አላህን ትተህ ለልጁ ትገዛለህ ወይም ደግሞ ልጁን ትተህ ለአላህ ነበር ወይ የምትገዛው? መልስ። እኔ ለአላህ ነው የምገዛው፣ ለልጁ አልገዛም። ልጁን ልክ እንደ ኢብሊስ ትወረወር ትጣል ነበር። አየህ ምን አለ አላህ? ልጅ የለኝም እንጂ ቢኖረው እዚህ ጋር እንደማመጣ ጥያቄ ነው የጠየቀኛ። እሺ ቀጥል። እንደማመጣ አንተ ማለት ነው እኔ አባት በቅድማ ፈጣሪ እሱ እያለ ከኔ በላይ ማንም የለም ብሎ እየነገረን ምን ላይ ፈጣሪ አይወለድም አይወልድም አይወልድም። ነገር ግን ኢየሱስ ክርስቶስን ማለት ነው ኢየሱስ ክርስቶስን ኮንክሉዥን አትሳብ። ጥያቄ አንደኛ አይወለድም አይወልድም የሚል ጥቅስ የለም። ሚስ ኮተፐር አልወለደም ነው እንጂ አልተወለደም ነው እንጂ ሁለቱም ስህተት ናቸው ያልካቸው። ወደፊት ሊወለድ ይችላል፣ ራሱ ኢንካርኔት ሊያደርግ ይችላል፣ ወደፊት ሊወልድ ይችላል። ፈጣሪ አለ አሁን በእኛ ላይ ማለት ነው። አይ አልወለደም አልተወለደም እና አይወልድም አይወለድም ልዩነት ስላላቸው የተናገርከው ማለት ነው። አንደኛ። ሁለተኛ ደግሞ ሱረቱ ዙሩፍ ላይ የቀረበልህን ጥያቄ አልቀበልም ብለሃል። ስለዚህ ጠበቃ አላጋ ነው እናገባንኛ። ሙሐመድም ምን አለው? ሱራ 43:81 ላይ ለአራማን ልጅ ቢኖረው ለልጁ ተገዢ መጀመሪያ ነኝ በል ሲለው ኖ አልገዛም ነው የምትለው? ሙሐመድ እንደዛ ብለህ ተናገር ሲባል አላህ አንተን ልጅ ቢኖረኝ ለልጁ ተገዙ ብለህ ብትልም አልገዛም ነው የምትለው? ይህን ክፍል እስቲ ፈስርልን። 81ኛው ላይ ስለዛም ልጅ የለውም አለ። ይህ በቅድማም ልጅ የለውም። አይ ፈስረው 81 ልጅ የለውም። ቢኖረው ኖሮ ነው አለ። ፈስር ይሄን አልኖረው ፈስር ቢኖረው ምንድን ነው የሚፈጠረው? ቢኖረው ነው አለ። ነገር ግን ቢኖረው ነው አልኖረውም እኮ። ቢኖረው ምንድን ነበር የሚያደርገው? ቢኖረውም ደግሞ ማለት ነው አንተ ቢኖረው ምንድን ነው የሚያደርገው? ፕሊሳቸው ቆይ ክፍሉን አንብብ። አላህ ልጅ ቢኖረው ምንድን ነው የሚሆነው? አላህ ልጅ ቢኖረው ይላል ያ አላህ ልጅ ቢኖረው
የለውም እንጂ ብሏል። የለውም እንጂ ቢኖረው እሺ እኔ ለልጁ እሺ ትንሽ እንትኑ ይርቅብኛል። በደንብ ይታያል። የተናገራቸው ነው። በመጀመሪያ ነኝ ፕሊስ ተቂያት ስራ እዚህ ቁጭ ብለህ ምንም የተናገራቸው ይላል ይሄ ክፍል። አሁን እስኪ ትንሽ ደመቅ አድርግልኛ። ለምን ትዋሻለህ? ተቂያ እየሰራ ነው። ምንም መዋሸት አይደለም። ትንሽ እንትኑ ደግመህ ታነባታለህ። 1 ሰዓት እንቆያለን እንጂ ደግመህ ታነባለህ። ዋሽተህ እኔ ጋር አታልፍም። በደንብ ይታያል። እሺ ፊደሉን ቁጠር። እሺ ፊደሉን ቁጠር። እሺ ፊደሉን ልቁጠርልህ። አዎ እሺ 2 4 6 7 ናቸው። 7 ነው ፊደሉ። የፊደሉን እስኪ ንገረኝ። ምን ፊደል ነው ያለው? የትኛውን ነው? እሺ የናት ለአራማን ልጅ የለውም እንጂ ቢኖረው እኔ ለልጁ ነው የሚለውን በትክክል አንብበህ እዚህኛው ጋር ሲደርስ ለምን ተናነቀ? ለምን ተቂያ ትሰራለህ? ነው ልጁ የተገዥዎች እሺ፣ ልርዳችሁ። የተገዥዎች መጀመሪያ ነኝ በል። ስለዚህ ቅድም በመጣል መሰረት ይህንን ያነሳውብህ ለምንድን ነው? ለአራማን ልጅ የለውም። ኦኬ፣ ልጅ ቢኖረው ግን የተገዥዎች መጀመሪያ ነኝ። የሚገዛው ፍጡር ስለሆነ አይደለም፣ ፈጣሪ ብሎ ነው የሚገዛው አይደለ? ልጅ ቢኖረውና አለው የተለያየ ነው። አሁን እናንተ አለው ነው እኛ አለዋል እና አላህ ግን ቢኖረው ልጅ ምን ብሎ ነው ያዘዛችሁ? የሌለውን ነገር እናንተ ከተመጣችሁ ሰይድ እኔ አለው አልወጣኝም። ቢኖረው ግን ምን አርጉ? ልጁ ቢኖረው ግን ለልጁ ምን ታደርጉ ነበረ? አሁን እንግዲህ ማን ነው ቢኖረው ምን ታደርጉ ነበር? ፕሊዝ ሰይድ እሺ ልጅ ቢኖረው ምን አርጉ ነው ያለ ቁርአኑ? ቢኖረው የመጀመሪያ የምገዛው እኔ ነበርኩ ነው ያለው አይደል? ቴንክ ዩ ቆይ ሆልድ ኦን። ስለዚህ ቢኖረው የመጀመሪያ የሚገዛው እሱ ነበረ። እኛ ደግሞ ምን እናምናለን? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በተለያየ ቦታ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 1 ጀምሮ በተለያየ ቦታ ላይ አብ አባቱ እንደሆነ፣ ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ላይ አባቱ እንደሆነ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ጀምሮ የአብ ልጅ እንደሆነ ደጋግሞ ክርስቶስ ተናግሯል። የአብ ልጅ እንደሆነ እርሱ የአብ ልጅ በስጋ እንደተገለጠ ዮሐንስ ወንጌል ምዕራፍ 20 የተጻፈበት መጽሐፉ ራሱ እንትኑ በስጋ የእግዚአብሔር ልጅ እንደተገለጠ ለማሳየት እንደሆነ መጽሐፍ ቅዱስ በብዙ ቦታ ላይ ይናገራል። ኦልራይት ይህንን ያዘን እግዚአብሔር አንድያ ልጁን እንደላከ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ፣ ማቴዎስ ወንጌል ምዕራፍ 17 ከቁጥር 3 እስከ 5 ድረስ፣ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ በጣም በብዙ ቦታ አብ ስለ ልጁ እንደመሰከረ፣ ዕብራውያን ምዕራፍ 1 ቁጥር ከ8 እስከ 12 አብ ስለ ልጁ እንደመሰከረ፣ ጴጥሮስ ስለ የአብ ልጅ እንደሆነ ክርስቶስ የተናገረበት ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ እስከ 18፣ ዮሐንስ ወንጌል ምዕራፍ 60 ጀምሮ እስከ 70 ጴጥሮስ ስለ ክርስቶስ የመሰከረበት የአብ ልጅ መሆኑን እሱም ደግሞ ኮንፈርም ያደረገበት፣ ራሱ ክርስቶስ ደግሞ አባት እንዳለው የተናገረበት እጅግ ብዙ አለ። አሁን ይህንን እንይዝና ስለዚህ እግዚአብሔር ልጅ አለው እንላለን። እኛ የባህሪ ልጁ እንላለን። አላህስ ልጅ የለውም የሚለው ማን የመሰከሩት? ሱራ 6 ከ100 እስከ 101 ማን የመሰከሩት? ጅኒዎች፣ አጋንንቶች። ሱራ 72 ከቁጥር 1 እስከ 3 ከአጋንንት የሆኑ ጭፍሮች ወደ መሐመድ መጡ፣ ቁርአንን አደመጡ። እነሆ የጌታችንን ክብር ላቀ፣ ሚስትንም ልጅንም አልያዘም። ማን አሉ? አጋንንቶች። ኦኬ፣ ክርስቶስ የእግዚአብሔር ልጅ በስጋ ለምን ተገለጠ? ዕብራውያን ምዕራፍ 2 ቁጥር 15 ላይ የእግዚአብሔር ልጅ እሱ ወንድሞቹ በስጋና በደም ስለሚካፈሉ እሱ በስጋና በደም ተካፈለ። የያዘው
የአብርሃምን ዘር እንጂ የመላእክቱን አይደለም። ለምንድን ነው በስጋና በደም የተካፈለው? ሞቱን በሞቱ ሊሽር፣ ይኸው የዲያብሎስን ስራ ሊያፈርስ። የእግዚአብሔር ልጅ ለምን ተገለጠ? በስጋ ለምን መጣ? የዲያብሎስን ስራ ሊያፈርስ። ቁርአን ጋር ስንመጣስ አጋንንቶች አላህ ልጅ የለውም አሉ። ክርስቶስ በስጋ ለምን ተገለጠ? የአጋንንት ስራ ሊያፈርስ። አጋንንቶች እዚህ ጋር መጡናስ አላህ ልጅ የለውም ሚስት ስለሌለው አሉ። አንተ የአጋንንት ምስክር ተቀበል። እኛ ቆይ አንተ የአጋንንት ምስክር ተቀበልና አላህ ልጅ የለውም በል። እኛ የክርስቶስን ንግግር እንይዛለን። ስለ ራሱ የነገረንን ሐዋርያቶች ስለ ራሱ የነገሩንን ነቢያቶች አስቀድመው ልክ ሰለሞን እንደነገረን ምዕራፍ 30 ከቁጥር 1 ጀምሮ እስከ 3 መዝሙረ ዳዊት በመዝሙሩ ላይ እሱም እንደነገረን ኢሳያስም 9:6 እንደነገሩ እኛ ክርስቶስ በስጋ እንደመጣ የአብ ልጅ እንደሆነ አሁን እንግዲህ እዚህ ጋር ማለት ነው በነቢያት በሐዋርያት ተሰብኳል። ራሱ ክርስቶስ በስጋ መጥቶ ነግሮናል። አባቱ ነግሮናል። አንተ አጋንንት ነግረውሃል። ሰው ከዘመዱ አህያ ካመዱ ከዘመዱ አህያ ካመዱ ይባላል። አንተ ሚጥምህን አንተ ታውቃለህ። ስለዚህ አጋንንት ምስክር መቀጠል ትችላለህ። እኛ የክርስቶስን አስተምሮና አብ ስለ ልጁ የነገረንን ልጄን ስሙት ብሎናል። ልጁን ሰምተናል። ልጄን ስሙት ብሎ ልጄን ብሎ እርሱ ሚላችሁን ስሙት ከሰማይ ድምፅ መጥቶ ይሄ ሁሉ ምስክር አይደለም። ሄድና አጋንንት ምስክር ተቀበል። በጣም ረጅም ሰዓት ቆየን ዛሬ። ቃን እንደናደሩ ውጡ። መልካም አደር እናንተ ረጅም ሰዓት በጣም ረጅም ጊዜ ቆየን። ተምራችኋል? ገብቷችኋል? ትንሽ የመውጣት ቶፒክ የመውጣት ነበር ዛሬ ታይቶብን ነበር። ትንሽ ድክመቶች ሰሞኑን ድክመቶች አሉብኝና ትንሽ እየደከመኝ እንደዛውም ደግሞ እየቆየን ነው። አውት ኦፍ ቶፒክ እየሆን ነበረ። እናስተካክላለን። እሷን ፓርት ቶፒክ ሽፍት እያደረጉብን ምናምን ነገር ነበር። አይነው ቶፒካል መሆን ጥሩ ነው። በደንብ ኮንሰፕቱን በደንብ ይገባቸዋል ሰዎች እና በደንብ ይረዱታል ብዬ ስለማምን ቶፒክ ላይ በደንብ አድርጎ ማብሰል ማድማት ጥሩ ነው። አውት ኦፍ ቶፒክ ሲኮን አንዳንዴ በደንብ ኮንሰፕቱን ላይ እዛም ተሆነ በደንብ እንትን ላይ ሊሆን ይችላል እና ሰሞኑን ድካም ትንሽ ስላለችብኝ ነው። እሷን አርመን ጠንካራ አድርገን እንገባለን። 2019 እንደ እግዚአብሔር ፍቃድ እግዚአብሔር ከረዳን ጠንካራ አድርገን እንገባለን እና አንዳንድ ነገሮችን አፕዴት አድርገን እንመጣለን ለእግዚአብሔር ፍቃድ።